ገድለ አዳም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአዳምና የእናታችን የሔዋን የገድላቸው ዜና ይህ ነው። አዳምና ሔዋን ገነትን ይፈልጉ ዘንድ ሄዱ። ሐሩር ፀሐይ በእነርሱ ላይ ጸናችባቸው። አዳምና ሔዋን ከሐረሩ ፀሐይ የተነሳ ደከሙ፣ በእግዚአብሔር ፊትም አለቀሱ። ያለቀሱበት የነበረው ቦታ የገነት ምዕራባዊ በርና ከፍ ያለ ነበር። አዳም ሰውነቱን ከላይ ወደ ታች ጣለ። ሰውነቱ ተገፈፈ፣ ተላጠም፣ ብዙ ደምም ከሰውነቱ ፈሰሰ፣ ለሞትም ደረሰ። ሔዋን ግን ስለ እርሱ እያለቀሰች በተራራው ቁማ ቀረች፣ እርሱ የተላጠ ሆኗልና። ሔዋንም ከዚህ በኋላ ሕይወት አልወድም፣ ይህ ሁሉ የሚደረግብን በእኔ ምክንያት ነውና አለችው። ወደ ኋላም ወደቀች፣ አካሏ ከድንጋዩ የተነሳ ፈጽሞ ተላጠ፣ እንደ ሞተ ሰው ወድቃ ቀረች። ፍጥረቱን የሚመለከት ቸር አምላክ እግዚአብሔርም አዳምና ሔዋንን ተመለከተ፣ ቃሉም ወደ እነርሱ ልኮ አነሳቸው። አዳምን አዳም ሆይ ይህ የምታደርገው ቅኖና ለቅኖናነት አይጠቅምም፣ 5500 ዓመትንም አይከፍልህም ወይም አይቀንስልህም አለው። አዳምም እግዚአብሔርን አለው፣ እኔ ከሐረሩ መጥቻለሁ፣ ከመንገድም የተነሳ ደክሜያለሁ። በማላውቀው በዚህ ዓለምም እረፍት ታወጣኝ ዘንድ ተጨነቅኩ። ምስጋና ይገባውና እግዚአብሔር አምላክም አዳም ሆይ ዕለታቶችን እስክትጨርስ ድረስ ይህ የሚሆን አይደለም፣ ከዚችም አድካሚ ምድር አላወጣህም አለው። አዳምም እግዚአብሔር እንዲህ አለው፣ በገነት በነበረበት ወቅት ድካምን፣ ሐሩርን፣ ፀሐይን፣ መሄድ፣ መፍራት፣ መንቀጥቀጥን አላወቀም ነበር። ወደዚች ምድር ከደረሰ በኋላ ግን ይህ ሁሉ ችግር ደረሰብኝ አለው። እግዚአብሔርም አዳምን ትእዛዜን ጠብቀ በምትኖርበት ጊዜ ብርሃኔ ጸጋም በአንተ ላይ ነበር፣ ሕጌን ባፈረስክ ጊዜ ግን ወደዚች የሐዘን የድካም ምድር ደረስክ አለው። አዳምም ግን አለቀሰ፣ እንዲህ አለ፣ አቤቱ ፈጣሪ ሆይ በእኔ አትጨክንብኝ፣ ግርፋትም አትግረፈኝ፣ እንደ በደሌ ብዛትም አትክፈለኝ። እኛ በፍቃዳችን ትእዛዝን ተላልፈናል፣ ሕግህንም አቃለናል። ጠላት ዲያብሎስም ባታለለን ጊዜ እንዳንተ አምላክ ለመሆን ፈልገናልና። ዳግመኛ እግዚአብሔርም አዳምን አለው፣ በዚች ምድር ፍርሃትን፣ መንቀጥቀጥ፣ መድከምን፣ ወደ ተራራ መውጣት መውረድንም እንድትሸከም እስከማድንህ ድረስ ይህ ሁሉ እኔ ስላንተ እቀበላለሁ አለው። አዳምም በመጀመሪያ ያሳረገው ቁርባንም ይህ ነው። ዳግመኛ አዳም አለቀሰ፣ እንዲህ አለ፣ አቤቱ አምላኬ ሆይ ለእኔ የሚገባውን መከራ እስከምትቀበል ድረስ እኔን ይቅር በለኝ። እግዚአብሔርም ከአዳምና ከሔዋን ጋር መነጋገሩን አቆመ። አዳምና ሔዋንም በእግራቸው ቆሙ። አዳም ሔዋንን ሔዋን ሆይ ታጠቂ አላት፣ እሷም ታጠቀች። ዳግመኛ አዳምና ሔዋን ድንጋዩን አንስተው እንደ ታቦት አምሳል አስቀመጡት። ከገነት ውጭም ከእጽዋት ቅጠልን ወሰዱ። ደማቸውንም በድንጋይ ላይ አሾባቸው። የነጠብጣቡንም ከመሬት ላይ ወሰዱ። በመሠዊያው ላይም እንደ ቁርባን ለእግዚአብሔር አቀረቡት። አዳምና ሔዋን አቤቱ ጌታችን ሆይ ኃጢአታችንንና በደላችንን ይቅር በለን እያሉ ከመቅደሱ ታች በእግዚአብሔር ፊት ቆሙ። በምሕረት ዓይን ተመለከተን። እኛ በገነት ሳለን
ምስጋናችን በእጃችን ታርግ ነበር፣ ዝማሪያችንም ያለመታጎል ያደርግ ነበር። ወደ ኃላፊቷ ምድር በመጣን ጊዜ ግን ንጽሕና የሆነች ምስጋና፣ ቅን የሆነች ጸሎት፣ አስተዋይ ልብ፣ መልካም አስተሳሰብ፣ እውነተኛ ምክር፣ መልካም ፍርድ፣ የቀና አስተሳሰብ አልቀረችልንም። ሕጉን ከመተላለፋችን በፊት የነበረው ሥጋችን ወይም አካላችን ተለወጠ። በእኛ በድንጋይ ላይ የተሰዋ ደማችንንም ዛሬ ተመልከት። በገነት እያለች እናደርግ እንደነበረው ምስጋናም ይህን ተበቀለን። አዳም ልመናውን ወደ እግዚአብሔር ያበዛ ጀመር። ሰውን ወዳጅ ቸር እግዚአብሔርም ወደ አዳምና ወደ ሔዋን መሥዋዕት አድርጎ ወደ አቀረቡለት ወደ ደማቸው ተመለከተ። ከመሥዋዕቱ የተነሳ አደነቀ፣ በቁርባናቸውም ተደሰተ። እግዚአብሔር ብርሃናት እሳትን ከእርሱ ላከ፣ ቁርባኑንም አቃጠለች። እግዚአብሔርም ቁርባናቸውን ተቀብሎ ይቅር አላቸው። የእግዚአብሔር ቃልም ወደ አዳም መጣ። አዳም ሆይ አንተ ደምህን እንዳፈሰስ ከዘርህ ሰው በሆነው ጊዜ እኔ እንዳንተ ደሜን አፈሳለሁ። አዳም ሆይ እንደ ሞተህ እኔም እሞታለሁ፣ መሥዋዕትንም እንደ ሠራህ እኔም በመሬት መሥዋዕትን እሠራለሁ። ደምህን በእርሱ እንዳቀረብክ እንዲሁ በምድር መሠዊያ ላይ ደሜን አቀርባለሁ። በዛ ደም ይቅርታን እንደለመንክ እንደፈለክም ኃጢአትን በዚህ እደመስሳለሁ። ዛሬ እንሆ ቁርባንን ተቀበልኩ። አዳም ሆይ የገባሁልን የቃል ኪዳኔን ቀን አልደረሰም እንጂ ሲፈጸም ግን ወደ ገነት አስገባሃለሁ። ዛሬ ልብህን አጽና። በአንተ ላይ ሐዘን በደረሰ ጊዜ ቁርባንን አሳርግልኝ አለው። እግዚአብሔርም በአዳም ሕሊና ያለውን አወቀ፣ እርሱ ብዙ ጊዜ ሰውነቱን ጎድሏልና ቁርባንንም ከደሙ ያሳረገለት ነበርና። እግዚአብሔርም አዳምን አለው፣ አዳም ሆይ ዳግመኛ በዚህ ሞት ሰውነትን አትግደል፣ ይኸውም በተራራ ላይ መዘረርህ ነው። አዳም እግዚአብሔርን ትእዛዝን መተላለፌን በአንድ ጊዜ ለማጥፋት በአእምሮዬ ስላሰበሁ ነው። ከምታምር ከገነት በወጣት ከእኔ ላይ ስለወሰድሃት ብርሃን ጸጋ ያለማቋረጥ ከአፌ ይወጡ ስለነበሩ ምስጋናዎቼ ታጎናጽፈን ስለነበር ብርሃን ጸጋ ነው አለው። ዛሬ ግን ራቁቴን ቀረው። አቤቱ ጌታ ሆይ ስለ ቸርነትህ በመጨረሻ አላጠፋኝም። ሁል ጊዜ ይቅር የምትለኝ ይሆን እንጂ እሞታለሁ፣ ታድነኛለህ። ስለዚህ ማንም ይጠፋ ይውደቅም ዘንድ እንደማትሻ ይቅር ባይ እንደሆንክ ታወቀ፣ ተረዳ። በአንዱስ እንኳ ፈጽሞ በክፉ ጥፋት አትፈርድም። ከዚህ በኋላ አዳምም መናገሩን አቆመ። የእግዚአብሔር ቃልም ወደ አዳም መጣ፣ እርሱም ባርኮ አጽናናቸው። የተወሰነ ዓመታት ከተፈጸመ በኋላ ሰውነቱን ያድን ዘንድ ቃል ኪዳን ገባለት። ዳግመኛ አዳም ለእግዚአብሔር መሥዋዕት ማቅረብ የመጀመሪያው ነው። ይህ ለአዳም ልማድ ሆነ። ዳግመኛ አዳም ሔዋንን ወሰዳት፣ ወደ ነበሩበት መኖሪያ ውስጥም ይመለሱ ዘንድ ጀመሩ። ወደ እርሷ በቀረቡ ጊዜ ተመለከቷት። አዳምም ሔዋንን በተራራ ላይ በነበሩ ጊዜ በእግዚአብሔር ቃል እንረጋጋ ነበር፣ ከእኛ ጋር ይነጋገር ነበር። ከምስራቅ የወጣው ብርሃንም በእኛ ላይ ያበራ ነበር። ዛሬ ግን የእግዚአብሔር ቃል ከእኛ ተሰወረ፣ በእኛ ላይ ያበራ የነበረ ብርሃንም ይሰወር ዘንድ ጀመረ። ጨለማ ሐዘን በእኛ ላይ ሰለጠነ። የእስር ቤት የመሰለ ቤት ወደ ውስጥም እንገባ ዘንድ ያስጨንቃል። ጨለማ በእኛ ላይ ይረጋል። አንቺ እኔን እንዳታይ እኔም አንቺን እንዳልመለከት በመካከላችን ይለዩልናል አላት። አዳም ይህንን ቃል በተናገረ ጊዜ ሁለቱም አለቀሱ፣ እጆቻቸውንም በእግዚአብሔር ፊት ዘረጉ። ፀሐይ በእነርሱ ላይ ታበራ ዘንድ ወደዱ።
ከጨለማ የተነሳ ፀሐይ እንዳትጠልቅ እግዚአብሔር ያዘዘላቸው ዘንድ ፈልገው ወደ እርሱ ያዝኑ ይተክዙ ነበር። ዳግመኛ በድንጋይ ድንኳን ውስጥ ይገባ ዘንድ ጨለማን ከሚያዩ ሞትን መረጡ። እግዚአብሔርም የአዳምና የሔዋንን የሚያስጨንቅ ሐዘናቸውን ተመለከተ። ይህን ሁሉ በሚቃጠል ልብ የሚያደርጉ መጀመሪያ በውስጥ ስለነበሩት በኃላፊዋ ምድር በእርሷ ላይ ስለደረሰው ድካም ወይም ችግር ነው። ስለሆነም እግዚአብሔር በእነርሱ ላይ አልተቆጣም፣ ችላ አላላቸውም። ቸርነቱን ያረዝምላቸው ነበር እንጂ እነርሱ ፍጥረቶቹ ናቸውና እንደ ልጅም ያስምላቸው ነበርና። የእግዚአብሔርም ቃል ወደ አዳም መጣ። አዳም ሆይ ፀሐይን ባቆማት ዓመታት፣ ሰዓታት፣ ወራት ይጠፋሉ፣ የገባሁልህ ቃል ኪዳኔ አይፈጸምም። ስለሆነ አንተ በዚህ በታላቅ ግርፋት ውስጥ ትቀራለህ፣ እስከ ዘላለምም ድህነት አይደረግልህም። ልቦናህን አስፋ፣ ዘመናቱ እስኪፈጸም ድረስ ሌሊት በመቆም ሰውነትህን አሳምን። ያን ጊዜ የቃል ኪዳኑ ዘመን ይደርሳል፣ መጥቻ አድንሃለሁ። አዳም ሆይ የሰራቸውን መልካም ተግባራት ባየው ጊዜ እንድታዝን አልወድም። እንዴት እንደመጣህ አይቼ ይቅር እልህ ዘንድ በወደደው ነበር፣ ወደ ገነትም በመለስኩ ነበር። ነገር ግን ከአፌ የወጣ ቃል ኪዳን አይመለስም፣ አይታጠፍም። ጊዜው ሲደርስ አንተም ዘርህም እምራለሁ እንጂ በውስጧ ሐዘን መታመም ወደ ሌለባት ወደ ደስታዋ ምድር አስገባሃለሁ። ዘወትር ፍጹም ደስታ፣ የማያልቅ የማይጠፋ የማያቋርጥ ምስጋና ያለባት ገነትም ያማረች የማታልፍም ናት። ዳግመኛ እግዚአብሔርም አዳምን አለው፣ ሰውነትን አጠንክር፣ ወደ ቤትም ግባ። የምትፈራው ይሄ ጨለማ አይርዘምም፣ 12 ሰዓት ነው እንጂ ይሄ ሲፈጸም ፀሐይ ይወጣል። አዳምም ይህን ቃል ከእግዚአብሔር በሰማ ጊዜ እርሱም ሔዋንም በፊቱ ሰገዱለት። ልቦናቸውም ተረጋጋች። እንደለመዱትም ወደ በዓታቸው ገቡ። ከዓይናቸውም ዝናብ ይፈስ ነበር፣ ከልባቸው ያለቅሱ ነበር። ነፍሳቸውም ከሥጋቸው ትለይ ዘንድ ይሹ ነበረ። በሌሊት እስኪጋረዳቸው ድረስ ይጸልዩ ዘንድ ቆሙ። እርሱ ከእርሷ ተሰወረ። ለጸሎትም ቁመው ነበር። ቁመው ሲጸልዩ የመልካም ጥላት ሰይጣን ምትሃት አደረገባቸው። እግዚአብሔር ከእነርሱ ጋር ይነጋገር ነበረ፣ ያረጋጋቸውም ቁርባናቸውንም ይቀበል ነበር። ሰይጣን ግን ምትሃትን አደረገ፣ ሰራዊቱንም ሰበሰበ። በእጆቹ የእሳት መባረቅት ነበሩ፣ በታላቅ ብርሃን ውስጥም ነበሩ። ዙፋኑ ከቤቱ በር አጠገብ አስቀመጠ። ከጸሎታቸው የተነሳ ወደ ውስጥ መግባት አልቻሉምና በአዳምና በሔዋን ላይ እስኪታበራ ድረስም በቤቱ ውስጥ ብርሃን ሞላ። ሰራዊቶቹ ያመሰግኑ ዘንድ ጀመሩ። ሰይጣን አዳም ብርሃን እስኪያይ ድረስ ይህን አደረገ። አዳምም በሰውነቱ ብርሃን እንደሆነ ያስብ ነበር። ይጠብቁትም በጨለማም ያበሩ ዘንድ እግዚአብሔር የላካቸው ሰማያን ሰራዊት መላእክት መስለውት ነበር። አዳምም ከቤቱ በወጣ ጊዜ ሰይጣን በእርሱ ላይ የሰለጠነ ይሆን ዘንድ ሲሰግድለት ያይ ነበር። በእግዚአብሔር ፊት በእርሱ ላይ ፈጽሞ ያመካኝ ነበር። አዳምና ሔዋንም በተመለከቱ ጊዜ እውነት መሰላቸው፣ ልቦናቸውም አጸኑ፣ ይፈሩ ነበርና። አዳምም ሔዋን ይሄ ታላቅ ብርሃን፣ ይሄ ብዙ ምስጋና፣ በውጭ የሚቆሙ ይሄ ሰራዊት ተመልከች አላት። ወደ እኛ አይገቡም? መልእክታቸውን ለምን አይናገሩም? ይሄ ብርሃን ምንድን ነው? ይሄስ ምስጋና ምንድን ነው? ስለማን ወደዚህ ተላኩ? ወደዚህ ለምን አይገቡም? እነዚህ ከእግዚአብሔር ቢሆኑ ኑሮ ወደ እኛ ቤት በገቡ ነበር፣ የተላኩበትን መልእክታቸውንም በነገሩን ነበር አላት።
አዳምም ቁሞ በተቃጠለ ልቦና ወደ እግዚአብሔር ጸለየ፣ እንዲህ አለ። አቤቱ አምላኬ ሆይ በዚያ ዓለም ውስጥ መላእክት በመፍጠርህ ከአንተ ጋር የሚተካከል ሌላ አምላክ አለን? በብርሃን ሞላቸው፣ ይጠብቁንም ዘንድ ወደ እኛ ላካቸው። እርሱ ይመጣል። እነርሱ በቤታቸው በር አጠገብ እንደ ሰራዊት ቆመው እንመለከታለን። እነርሱ በታላቅ ብርሃን ውስጥ ሆነው ብዙ ምስጋናዎችን ያመሰግናሉ። እነርሱ ካንተ ሌላ አማልክት ከሆኑ አስረዳኝ፣ ንገረኝ፣ ለምን ተግባር እንደላካቸው አሳውቀኝ አለው። አዳም ይህን ሲናገር በቤት ውስጥም ከእግዚአብሔር ዘንድ መልአክ ታየው። አዳም ሆይ ከዚህ ሰይጣን የተነሳ እርሱንና ሰራዊቱን አትፍራ። በመጀመሪያ እንዳሳታችሁ አሁንም ሊያሳታችሁ ይሻል። እርሱ በመጀመሪያ በእባብ ተሰወረ፣ እንዲሁም እስክትሰግዱለት ድረስ መላእክት ብርሃን መስሎ መጣ። በእግዚአብሔር ፊት በእናንተ ላይ የሰለጠነ ይሆን ዘንድ መልአክም ወደ አዳም መጣ። ከበሩ ሰይጣን ይዞ በአዳምና በሔዋን ያደረገውን ምትሃት አስወገደ። አዳምና ሔዋን ይህን ተመልክተው ፈሩ። መልአኩ ግን አዳም ሆይ ይህ ምሳሌ እግዚአብሔር በጣለው ጊዜ ክፉ ሆኗል፣ ወደ እናንተ ይመጣ ዘንድ አይችልም። እርሱ በብርሃን መላእክት አምሳል ተመሰለ እንጂ። መልአኩም ሰይጣንን አባረረው፣ አዳምና ሔዋን ማረካቸው። እንዲህ አላቸው፣ አትፍሩ፣ የፈጠራችሁ እግዚአብሔር ይሸላችኋል። ከዚህ በኋላ መልአኩ ከእነርሱ ተለየ። አዳምና ሔዋንም በቤት ቀሩ። መረጋጋት አልነበራቸውም፣ ተጠራጣሪዎች ሆኑ እንጂ። በነጋ ጊዜ አዳምና ሔዋን ጸለዩ። ገነትን ይፈልጉ ዘንድ ከቤት ወጡ። ሸንጋይ ሰይጣን በተመለከታቸው ጊዜ ልቦናቸው ወደ እርሱ ሆናለችና ስለ እርሱም አልተረጋጉም። እነርሱ ወደ ገነት ሄዱ። ሰራዊቱንም ሰብስቦ ያስታቸው ዘንድ በደመና ላይ ወጣ። አዳምና ሔዋን በመላእክቱ ጊዜ በምትሃት ውስጥ ስለነበሩ የእግዚአብሔር መልአክ ከገነት በመውጣታቸው ያድኗቸው ዘንድ የመጡ እንደሆኑ አሰቡ። ዳግመኛ ወደ ገነት የሚመልሷቸው መስሏቸውም ነበር። አዳምም እጁን ወደ እግዚአብሔር ዘረጋ፣ ስለሱ ያስረዳው ዘንድም ለመነ። የመልካም ሁሉ ጠላት ሰይጣን ግን አዳምን አለው፣ አዳም ሆይ የታላቁ የእግዚአብሔር መልአክ ነኝ። እነሆ ሰራዊቶቼ ከበውሃል። እኔና እነዚህ ወደ ገነት እንወስድህ ዘንድ እግዚአብሔር ላከን። ከደቡብ ንጹሕ ወደምትሆን ውሃ በዛችም አንተንና ሔዋንን እናጠምቃችሁ፣ ዳግመኛ በደስታ ወደ ገነት እስክትገቡ ድረስም እናሰርጋችሁ አለው። ይሄ ቃልም ወደ አዳምና ሔዋን ልቦና ገባ። አምላክም ፈጥነው እንዳይረዱት ንግግሩን አቆሙ። በገነት ውስጥ እያለች ሔዋን እንደተሸፈነች እርሱ ይሸፈን እንደሆነ ኃይሉን እስኪረዳ ድረስ ታገሰ። ሰይጣን ግን አዳምና ሔዋንን ጠራቸው። ኑ ወደ ባህሩ ውሃ እንሂድ አላቸው። አዳምና ሔዋን ተከትለው ሄዱ ዘንድ ጀመሩ። እርሱ ከእነርሱ ርቆ ይከተላቸው ነበር። ከገነት በስተደቡብ በኩል በደረሱ ጊዜ እርሱ ከላይ ነበርና መውጫ አልነበረውም። ዲያብሎስ ከአዳምና ከሔዋን ቀድሞ እስከ ተራራው ራስ ወይም አናት ድረስ በእውነት አወጣቸው። ምትሃትም አልነበረም። ከተራራ ላይ ይወረውራቸው ዘንድ ወደደ፣ የገድላቸውም ዘንድ ይፈልግ ነበርና። ከምድረ ገጽ ያጠፋቸው ዘንድ መሬትም ለእርሱና ለሰራዊቱ ሆና ትቀር ዘንድ ቸር እግዚአብሔር ሰይጣንን ተመለከተው። በብዙ ምክንያት አዳምን ይገድለው ዘንድ እንደሚሻ እርሱ የዋህ እንደሆነ ተመለከተ። ከእግዚአብሔር ታላቅ ቃል ወደ ሰይጣን ወጣ፣ ረገመው። እርሱ ሰራዊቱም ሸሹ። አዳምና ሔዋን ከተራራው ራስ ቆመው ቀሩ። ወደ ታችኛዋ ታላቅ ዓለም ተመለከቱ። እነርሱ ግን በጣም በከፍታ ነበሩ። ካዩአቸው ሰራዊት አንዱስ እንኳ ከእነርሱ ጋር አልነበረም። አዳምና ሔዋን በእግዚአብሔር ፊት አለቀሱ።
ከእርሱ ይቅርታን ፈለጉ። ቃልም ከሰማይ ወደ አዳም መጣ፣ እንዲህ አለው፣ እርሱንም አዳምንም ሰይጣንን እወቅበት፣ ልቡም አድርግ፣ እርሱ አንተን ከአንተ በኋላ የሚነሳ ዘርህን ያስት ዘንድ ይሻልና አለው። አዳምም በአምላኩ በእግዚአብሔር ፊት አለቀሰ። ከገነት ሥራን ይሰጠው ዘንድ ፈልጎ ለመነ። ምልክት የሆነውም ይረጋጋም ዘንድ እግዚአብሔር የአዳምን ሐሳብ ተመለከተ። እስከ ህንዲኪ ባህር ድረስ የሚያደርስ ከወርቅ በትሮች ይይዙ ዘንድ ለአዳምና ለሔዋን ያመጣቸው ዘንድ ቅዱስ ሚካኤልን ላከው። ይህም አምላክ በጥበብ ያደረገው ነው። የወርቅ በትሮችም በአዳም ዘንድ ይቀመጡ ዘንድ የጨለመው ፍርሃት ከእርሱ ልብ ይርቅ ዘንድ እግዚአብሔር ትእዛዝም መልአኩ ቅዱስ ሚካኤል ወረደ። እግዚአብሔር እንዳዘዘው የወርቅ በትሮችን ያዘ፣ በእግዚአብሔር ፊትም አደረሳቸው። ከዚህ በኋላ እግዚአብሔር መልአኩ ቅዱስ ገብርኤልን ወደ ገነት ይወርድ ዘንድ አዘዘው። የሚጠብቀውን ኪሩቤል ወደ ገነት ገባ ዘንድ አምላክ አዞኛል፣ ከእርሱ ሽታ መልካም የሆነ ዕጣን እወስድ ዘንድም ለአዳም ሰጠውም ዘንድ አለው። መልአኩ ቅዱስ ገብርኤል በእግዚአብሔር ትእዛዝ ወደ ገነት ወረደ። ኪሩብን እግዚአብሔር እንዳለው ነገረው። ኪሩብም እሺ አለ። እርሱ ገብቶ ዕጣኑን ወሰደ። እግዚአብሔር መልአኩ ቅዱስ ሩፋኤልን ወደ ገነት ይወርድ ዘንድ አዘዘው። መልአኩ ቅዱስ ሩፋኤልም ወረደ። እግዚአብሔር እንዳዘዘውም ለአዳም ከርቤ ይሰጠው ዘንድ ለኪሩብ ነገረው። ኪሩብም እሺ አለ። ከርቤንም ወሰደ። የወርቅ በትሮች ግን በውስጡ አነቃ። የከበሩ ማዕድናን በሚገኙበት በህንዲኪ ባህር ነበሩ። ዕጣኑ ግን ከገነት ጫፍ በምስራቅ በኩል ነበር። ከርቤው አዳም በገባበት ጫፍ ከገነት በምዕራብ በኩል ነበር። መላእክት እነዚህን ሦስቱን በእግዚአብሔር ፊት አደረሱ። በገነት ውስጥ ያለች ዕፀ ሕይወትንም እግዚአብሔር መላእክትን በዓይነ ማያ አጥምቋቸው፣ ውሃም ይዛችሁ እርጯቸው፣ በውስጣቸው ካለው ብዙ ሐዘንም ትንሽ ይረጋጉ ዘንድ ለአዳምና ለሔዋን ስጧቸው አላቸው። መላእክትም ከእግዚአብሔር እንደታዘዙት አደረጉ። ሰይጣን አውጥቷቸው በነበረበት ሊገድላቸው በፈለገበት በተራራው ራስ ላይም ለአዳምና ለሔዋን ሰጧቸው። አዳምም የወርቅ በትሮችን፣ ዕጣኑን፣ ከርቤውን ባየ ጊዜ ተደሰተ፣ አለቀሰ። ወርቅ ከእርሱ የወጣ የነገሥት መላእክት እንደሆነ፣ ዕጣንም ከእርሱ የተወሰደ የብርሃናት ክህነት ምልክት እንደሆነ፣ ከርቤውም በእርሱ ያለ ሐዘን ምልክት እንደሆነ አሰበ። ከዚህ በኋላ እግዚአብሔር አለው፣ አዳም ሆይ ተረጋግተህ ዘንድ እኔ በገነት ሥራን ፈለግ። እነሆ እነዚህ 3 ምልክቶችን ትረጋጋባቸው ዘንድ ላንተ ሰጠው። ላንተ በሰጠው ቃል ኪዳኔ በእኔ ታመን ዘንድ እኔ መጥቼ አድንሃለሁ። ሰው በመሆንበት ጊዜ ከነገሥታት ወርቁን፣ ዕጣኑን፣ ከርቤውንም ያመጡልኛል። ወርቁ የንጉሥነቴ ምልክት ነው። ዕጣኑ የመለኮትነት ምልክት ነው። ከርቤውም የመታመሜ የመሞቴ ምልክት ነው። አዳም ሆይ እኒህን በአንተ ዘንድ በበዓትህም አስቀምጣቸው። ወርቁ በሌሊት ያበራል ዘንድ፣ ዕጣኑም መዓዛውን ታሸተው ዘንድ፣ ከርቤው ከሐዘን ያረጋጋ ዘንድ አለው።